ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርሳችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነት የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነቱ ሁሉ እናመሰግንሃለን። ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስም ይሁን። እነሆ ደግሞ ይህን ማለዳ ሰጥተኸናልና በዚህ ማለዳ ደግሞ ያው የሆነውን ቃልህን እንድታስተምረን በኃይል ደግሞ እንድታስታጥቀን እግዚአብሔር ሆይ በቃልህ ደግሞ ዓይኖቻችንን እንድትከፍት መንገዳችንን እንድታሳየን እንድትናገረን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው ሁለተኛ ጢሞቴዎስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 8 ተመልክተን ነበረ። እንግዲህ በጌታችን ምስክርነት ወይም በእስረኛ በኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል የሚለውን ነበር የተመለከትነው። በዚህ ክፍል መከራን እንግዲህ ጳውሎስ እየተቀበለ ስለነበረ ጢሞቴዎስ ደግሞ በእርሱ እንዳያፍርና ከእርሱ ጋር ስለ ወንጌል መከራን እንዲቀበልና በወንጌል እንዲጋደል ይጠይቀዋል። እንግዲህ ስለ ወንጌል መከራን መቀበል አያሳፍርም። ሰዎች ሰርቀው ኃጢአት ሰርተው ወንጀል ፈጽመው መከራ ሲቀበሉ እንኳን አያፍሩም። እንደ ትልቅ ጀብዱ እንደ ትልቅ ጀግንነት ይወራል። በተለይ በዚህ ዘመን ደግሞ ክፋትና ተንኮል ተደርጎ እንደ ትልቅ እንደ ስልጣኔ እንደ ዕውቀትና እንደ ጥበብ በሚነገርበት ዓለም ውስጥ ስለ እግዚአብሔር ወንጌል የምንከፍላቸው ነገሮች ሁሉ በሰማይ ብድራት እንዳላቸው ሽልማት እንዳላቸው ልናውቅ ያስፈልጋል። እንግዲህ በዛሬው ዕለት ደግሞ ቁጥር 9ን እንካፈላለን። እንግዲህ በዚህ ደግሞ እግዚአብሔር ብዙ ነገር ያስተምረናል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ብትጀምሩ ለብዙዎች በረከት ትሆናላችሁና በጌታ ፍቅር ጠይቃችኋለሁ። ቁጥር 9 እንዲህ ይላል፣ ያዳነን በቅዱስ ስሙ አጠራር በቅዱሱም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን አይደለም። ይህም ጸጋ ከዘላለም ዘመን በፊት በክርስቶስ ኢየሱስ ተሰጠን ይላል። ክብር ለኢየሱስ ይሁን። ያዳነን እንግዲህ ማን ነው? እግዚአብሔር ነው። ልጁን ኢየሱስ ክርስቶስን ሰጥቶ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ እኛን ሕያው እንዳደረገን መጽሐፍ ቅዱሳችን ይናገራል። ቶም ሲናገር አንድያ ልጁን ሳይሰስት ሰጠን ይላል። ልጁ ደግሞ ሕይወቱን ሰጠን። በሱ ሕይወት እኛ ሕይወትን አገኘን። በሱ ሕይወት መዳን ሆነልን። ከጨለማ ወደ ብርሃን መሻገር አግኝተናል። ቀላል አይደለም። ዛሬ በዚህ ሕይወት እንድንኖር ያደረገን የልጁ የኢየሱስ ክርስቶስ ነው። የልጁ ኢየሱስ ክርስቶስ ባይሞትልን ኖሮ ማን ከጨለማ ያድነን ነበር? ማንስ ወደ ብርሃንስ ያወጣን ነበረ? ይህ እውነት ሊበራልን ያስፈልጋል። ማዳን ብቻ ሳይሆን በቅዱስ አጠራሩ ነው የጠራን ቅዱስ በሆነ ለቅድስናና ለእግዚአብሔር ክብር እንሆን ዘንድ ጠርቶናል። ጥሪው
የከበረ እንደሆነ እንድንረዳ ያስፈልጋል። ምክንያቱም ያገኘነው መዳን፣ ያገኘነው ሕይወት፣ ያገኘነው የዘላለም ሕይወት ቀላል የተገኘ አይደለም። እግዚአብሔርን ልጁን ሲያስከፍለው ልጁ ደግሞ ሕይወቱን አስከፍሎታል። ይህንን እንዳንረሳ ልናስብ ያስፈልጋል። እግዚአብሔር አምላክ በጠራን መንገድ ለእርሱ ክብር ደግሞ መኖር ይጠበቅብናል። ምክንያቱም ለእርሱ ስንኖር በረከት ነው፣ ለእርሱ ስንኖር ሽልማት ነው። ሃሌሉያ! ስለዚህ ነው እግዚአብሔር አምላክ በቅዱስ አጠራሩ ይጠራል። ይህም እንደ ራሱ ሐሳብና ጸጋ መጠን ነው። ምን ማለት ነው? እንደ ራሱ ሐሳብ እንደኛ ሐሳብ አይደለም። እኛ ስለፈለግን አይደለም፣ እርሱ ስለፈለገ ነው። ጠፍተን እንዳንቀር ስለፈለገ ነው። ይህ ደግሞ የፍቅሩን ታላቅነት ይገልጻል። የጸጋው መጠን ደግሞ ወሰን የለውም። ብዙዎቻችን ምሕረት የሚገባን አልነበርንም። የእግዚአብሔርን ይቅርታ ለመካፈል የምንታደልም ሰዎች አልነበርንም። ነገር ግን ኢየሱስ ክርስቶስ ኃጢአተኞችን ስለወደደ ከኃጢአታችን በደሙ አጥቦና አንጽቶ በእግዚአብሔር ጸጋ በቤቱ እንድንኖር አደረገን። የጸጋው ልክና ጥልቀት ስፋት አይመረመርም። ምክንያቱም ጸጋ ማለት ነፃ ስጦታ ነው። ያልከፈልንበት ሽልማት ነው የተሰጠን። ተመልከቱ፣ ሰይጣን ወደ ሲኦል ይዞን ሊወርድ ሲል ፍርድ ውስጥ ሆነን የተፈረደብን ሆነን ሞት ለዘላለም በሲኦል ውጦ ያስቀረን ጨክኖብን ሳለ ነገር ግን በኃጢአታችን ተፈርዶብን ኢየሱስ ክርስቶስ ግን የእኛን ሁሉ ኃጢአትና በደል ተሸክሞ በጸጋው አዳነን። እንዲያው በነፃ የእኛን መልካምነት ሳይጠብቅ፣ የእኛን ሥራ ሳይጠብቅ፣ እነሱ እንዲህ ማድረግ አለባቸው ሳይለን፣ መስፈርት ሳያስቀምጥልን እንዲሁ በነፃ አድኖናል ወገኖቼ፣ እንጂ እንደ ሥራችን መጠን አይደለም። ማንም በሥራው አይጸድቅም። ማንም ደግሞ ሥራውን ቢያሳይ ለእግዚአብሔር ጽድቅ ሆኖ በእግዚአብሔር ፊት አይቆጠርም። ነገር ግን ከዳን በኋላ የእሱን ሕይወት ከተካፈልን በኋላ በእርሱ ጸጋ ውስጥ ሆነን ግን መልካሙን ሥራ እንድንሠራ ይጠበቃል። እስቲ ኤፌሶን ላይ አንዴ እንሂድና ኤፌሶን ምዕራፍ 2 ላይ ቁጥር 9ና 10ን አንዴ እንመልከት። ምንድን ነው የሚለው? ቁጥር 9፣ 8፣ 9ና 10 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከማ አይደለም? ከእኔና ከእናንተ አይደለም። ወገኖቼ በእምነት እንዲሁ ድነናል። በእምነት አድኖናል ስላመን። ማንም እንዳይመካ። ከምን አይደለም? ከሥራ አይደለም። ጸጋው በምን አድኗችኋል? በእምነት አድኗችኋልና። ያው የሆነው ስላመንን ነው። ምን ስላመንን? በክርስቶስ ሥራ ስላመንን፣ በሞቱና በትንሣኤው ስላመንን፣ ዳግም እንደሚመጣ ስላመንን፣ እርሱ የእውነትና የመዳን መንገድ እንደሆነ ስላመንን፣ የመዳናችን መንገድ ክርስቶስ ኢየሱስ ብቻ እንደሆነ ስላመንንና ስለተቀበልን በክርስቶስ ኢየሱስ ባለው ጸጋ እንዲያው ድነናል። የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ ከሥራ አይደለም። ወገኖቼ ጽድቅ ሰርቻለሁ ብለን ልንሸልል አንችልም። አገልጋዮች ስለሆን ልንኩራራ አንችልም። ለዛ ዕድል ያበቃን የልጁ የኢየሱስ ክርስቶስ ደም እንደሆነ ልንረዳ ያስፈልጋል። የልጁ የኢየሱስ ክርስቶስ ሞትና ትንሣኤ እንደሆነ ልንረዳ ያስፈልጋል።
ነገር ግን ታዲያ ከሥራ አይደለም ማለት ከዳን በኋላ መልካም ነገር አናደርግም ማለት ግን አይደለም። ቁጥር 10 እንደዚህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ አስቡ ተፈጠርን። በክርስቶስ ኢየሱስ ተፈጠርን። ምን ልናደርግ? መልካሙን ሥራ በእርሱ በኩል እንድንሠራ፣ መልካሙን ነገር በእርሱ በኩል እንድናደርግ። መልካም ማድረግ ይጠበቅብናል ማለት ነው። ምክንያቱም አንዳንድ የስህተት ሄሬሲ አስተምህሮቶች አሉ። ገብቷችኋል? መልካም እንዳናደርግ ጸድቃል፣ እንደፈለክ መሆን ትችላለህ የሚል የስህተቱ አስተምህሮቶች እንዳሉ ልናውቅ ያስፈልጋል። ምክንያቱም እኛ የዳነው በጸጋ ነው። በጸጋ ድነናል ማለት ደግሞ ምንም ነገር አይጠበቅብንም ማለት አይደለም። ነገር ግን ለመዳናችን ምንም አይጠበቅብንም። ከዳን በኋላ ግን የእርሱን መልክ እንድናሳይና እርሱን እንድንመስል የእርሱ ባህሪ በእኛ ሕይወት ውስጥ እንዲገለጥ፣ የእሱ ጽድቅ በእኛ ሕይወት ውስጥ እንዲገለጥ ያስፈልጋል። ወገኖቼ የእርሱን ጸጋ በእኛ ሕይወት ውስጥ እንዲገለጥ ያስፈልጋል። ጸጋው ከዘላለም ዘመን በፊት በክርስቶስ ኢየሱስ ተሰጠን ይላል። መቼ? እርሱ ሕይወቱን አሳልፎ በሰጠ ጊዜ፣ በዛች ሰዓት ኃጢአታችንን በደሙ ባጠበ ጊዜ፣ ስለ ኃጢአታችን ዕዳ በተከፈለ ጊዜ እኛ እንዳንከፍል ጸጋ ተገለጠ። ለምን? በእርሱ ሞትና ትንሣኤ የተደረገልን ነገር ለዘላለም የሚያድነን ስለሆነ የእግዚአብሔር ጸጋ ነፃ ስጦታ ሆኖ ለእኛ ተገልጦልናል። ተመልከቱ። ለዚህ ነው ጳውሎስ ይህ ጸጋ ከዘላለም ዘመን በፊት በክርስቶስ ኢየሱስ ተሰጠን ብሎ የሚናገረው። ዛሬ ያ ጸጋ በእኔና በእናንተ ሕይወት ውስጥ ይሠራል። ዛሬ ያ ጸጋ በእኔና በእናንተ አገልግሎት ውስጥ ይሠራል። ዛሬ ያ ጸጋ በእኔና በእናንተ ኑሮ ውስጥ ይሠራል። ወገኖቼ በእርሱ ስናምን የማይቀየር የማይለወጥ ማንነት የለም። የትኛውም ችግር ከክርስቶስ አይበልጥም። የትኛውም ጥያቄ ከክርስቶስ አይበልጥም። ነገር ግን በእርሱ ፊት ሆነን በዚህ ጸጋ ከእግዚአብሔር ጋር ታምነን መኖር ስንጀምር ታሪክ መቀየር ይጀምራል። ይህ እውነት ነው። ለዚህ ነው የጠራን እርሱ የታመነ ነው። ጠራችሁ፣ መረጣችሁ፣ ከጨለማ ያወጣችሁ፣ ሕይወታችሁን የቀየረው እርሱ የታመነ ነው። ዛሬ የትኛውንም ሰንሰለት መፍታት ይችላል። የትኛውንም ቋጠሮ መፍታት ይችላል። የትኛውንም ጨለማ መግፈፍ ይችላል። የትኛውንም ችግር መልስ መስጠት ይችላል። ምክንያቱም መልሱ ያለው በእርሱ ዘንድ እንደሆነ ልናውቅ ልንረዳ ያስፈልጋል። እንግዲህ ለዛሬ ማለዳ ይህንን ካልኩ ይበቃል። በነገ ማለዳ በቀጣዩ ክፍል እንገናኛለን። እስቲ አጭር ጸሎትን ጸልይና የዛሬ የማለዳ ቁርሳችንን በዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነት ሁሉ እናመሰግንሃለን። ያው የሆነውን ቃልህን ስላስተማርከን እግዚአብሔር ሆይ በጸጋ ስለታደግከን፣ በጸጋ ደግሞ እንድንኖር ስለረዳን፣ ጸጋ ኃይል ስለሆነ ጉልበት ስለሆነን በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም በምንም አይነት ሁኔታ ውስጥ ያሉ ወንዶችና ሴቶች ልጆችህ በአንተ በጸጋው ጉልበት እግዚአብሔር ሆይ ካሉበት ነገር እንዲወጡ እጠይቃለሁ። እጅህ እንድትዘረጋላቸው፣ ቋጠሯቸው፣ ሰንሰለታቸው የሆነባቸው ነገር ሁሉ እንዲፈታ ጠይቃለሁ። የከበዳቸው ሸክም የሆነ ያጎበጣቸው፣ ያስጎነበሳቸው፣ በዘፊት ዝቅ ብለው እንዲሄዱ ያደረጋቸው ነገር በናዝሬቱ በኢየሱስ ክርስቶስ ስም ከሕይወትና ከኑሯቸው ላይ ይነሳ። ሕይወታቸውና ኑሯቸው የተባረከ ይሁን። ሁሉ ለአንተ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በጌታ በኢየሱስ ክርስቶስ ስም አሜን።
በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን